ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በሁለተኛው ቻናላችን ዳግም ተገናኝተናል። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተ እናደርሳለን። ውድ ቤተሰቦቻችን ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች እየተሰሙ ይገኛሉ። እነሱን መረጃዎች ወደ እናንተ እያደረስን ነው ቆይታን የምናደርገው። አርሰናል፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ሊቨርፑል፣ ቸልሲ፣ ሪያል ማድሪድ ሌሎችም የአውሮፓ ታላላቅ ክለቦች በዛሬው የስፖርት የመረጃ ሰዓታችን ላይ ይዳሰሳሉ። ፏድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ በአክብሮት እንጋብዛለን። መልካም ቆይታ ከኛ ጋር ይሁንላችሁ። ከመሸጋገሪያው በኋላ ተመልሰን እንመጣለን። ሊቨርፑል የፕሪሚየር ሊጉን ዋንጫ አሸናፊ ሽያጭ እያሰቡበት ነው። ፍሬድሪኮ ኪየዛ የክረምቱ የዝውውር መስኮት ሲቃረብ በድጋሚ የዝውውር ግምቶች መሃል ላይ ይገኛል። በርካታ ክለቦች አገልግሎቱን ለማግኘት ፍላጎት እንዳላቸው እየገለጹ ነው። እንደ ከቼንድ ኦፍሳይድ ምንጮች ከሆነ ናፖሊ እና ኤሲ ሚላን የጣሊያኑን የክንፍ ተጫዋች ሁኔታን ከሚከታተሉ የሴሪኤ ክለቦች መካከል ሁለቱ ናቸው። ባለፈው ክረምት ከጣሊያኑ ዩቬንቱስ ሊቨርፑልን የተቀላቀለው ፍሬድሪኮ ኪየዛም ትክክለኛው ዋጋ ከመጣ በእንቅስቃሴ ላይ ሊሆን ይችላል። ጣሊያናዊው በዚህ የውድድር ዘመን ለቀያዮቹ በፕሪሚየር ሊጉ የተጫወተው 5 ጨዋታዎችን ብቻ ነው። የፕሪሚየር ሊግ ቡድን ከ27 ዓመቱ ተጫዋች ጋርም ለመለየት ፍቃደኛ እንደሆነ ተነግሯል። ነገር ግን በቋሚነት ብቻ ነው። ከፍሬድሪኮ ኪየዛ ልምድና ሁለገብነት አንጻር ለብዙ የአውሮፓ ታላቅ ክለቦችም ተመጣጣኝ ዋጋ ያለው የ15 እስከ 20 ሚሊዮን ዩሮም ዋጋ አዘጋጅተዋል። ወደ ጣሊያን ለመመለስ ዋናው መሰናክል የፍሬድሪኮ ኪየዛ ደሞዝ ነው። ኤሲ ሚላኖች እንደ ጥሩ ጭማሪ ቢመለከቱትም ደሞዙ ላይ ግን ጥያቄ ያነሳሉ። በአንጻሩ ናፖሊ አሁን ያለውን ደሞዝ የመክፈል እድሉ አነስተኛ እንደሆነ ይነገራል። ሆኖም ግን ሁለቱ ክለቦች ፍላጎት እንዳላቸውና ስምምነት ላይ ለመድረስም ድርድር ለማድረግ ሲሞክሩ ይችላሉ ተብሎ ይታሰባል። አሁን ላይ ቶትንሃም ወደ ውድድሩ የገባ ሲሆን ከባድ ተፎካካሪ ሆኖ ሊመጣ ይችላል። በዩቬንቱስ ቆይታው ከፍሬድሪኮ ኪየዛ ጋር የቆየ ግንኙነት ያለው ፋቢዮ ፓራቲቺ ከቅጣቱ መጠናቀቅ በኋላ በቶትንሃም ሆትስፐርስ ወደ መደበኛ ስራ እንደሚመለስም ይጠበቃል። ከፍሬድሪኮ ኪየዛ ወኪል ፋሊ ራማዳኒ ጋር ግንኙነትም የተጫዋቹን ወደ ሰሜን ለንደን በማምራት ረገድም ወሳኝ ሊሆን ይችላል። ለተጫዋቹ ወደ ሴሪኤ መመለስም አጓጊ ሆኖ ቢቆይም የቶተንሃም ሆትስፐርስ ፍላጎት ግን እያደገ በመምጣቱና ከገንዘብ አቅማቸው አንጻር እና ደግሞ ከግል ግንኙነታቸው ጋርም ተዳምሮ ተጫዋቹን ለማስፈረምም ትልቅ እድል ሊሰጣቸው እንደሚችል ነው መረጃዎች እያሰፈሩ የሚገኙት። ማንቸስተር ዩናይትድ የ19 ዓመቱን ወጣት ለማስፈረም ከፕሪሚየር ሊጉ ተቀናቃኞች ጋር ሊፎካከር ነው። ማንቸስተር ዩናይትዶች የሻምፒዮንሺፑን ኮከብ አማካይ ጆብ ቤሊንግሃምን የማስፈረም ፍላጎት አላቸው። የ19 ዓመቱ ታዳጊ በሰንደርላንድ በሻምፒዮንሺፕ ውስጥም ድንቅ ሲሆን በሊጉ 4 ግቦችንና 3 አሲስቶችን አድርጓል። ቤሊንግሃም የወቅቱ የሻምፒዮንሺፑ ምርጥ ወጣት ተጫዋች ተብሎ እንዲሁ ተመርጧል። ተጫዋቹ በቅርቡ ከቼልሲ ጋር ተገናኝቷል። ዩናይትድ ጆቤ ቤሊንግሃምን ለማስፈረምም ጥሩ ሊሰራ ይችላል። በፕሪሚየር ሊጉ የመጫወት አቅም እንዳለው ምንም ጥርጥር የለውም። በረጅም ጊዜ ውስጥም ለማንቸስተር ዩናይትድ ጠቃሚ የመጀመሪያ ቡድን ተጫዋችም ሊሆን ይችላል። ማንቸስተር ዩናይትዶች በመሃል ሜዳ ክፍሉ ላይም ተጨማሪ የአካል ብቃትና የቴክኒክ ብቃት ያለው ተጫዋች ያስፈልጋቸዋል። የ19 ዓመቱ ጆብ ቤሊንግሃም ለዚህ ቡድንም ጥሩ ግዢ ይሆናል። ቤሊንግሃም በሻምፒዮንሺፕ ብቃቱን ያሳየ ሲሆን ወደ ከፍተኛ ደረጃ የማደግም ብቃትም እንዲሁ አለው። ማንቸስተር ዩናይትዶች የመቀላቀል እድሉ ለተጫዋቹ በጣም አስደሳች ይሆናል። ክሪስታል ፓላሶችም የሰንደርላንዱን ተጫዋች ይፈልጋሉ። እንደ ቲቢአር ፉትቦል ዘገባ ከሆነ ክሪስታል ፓላስ የእንግሊዝ ከ21 ዓመት በታች ኢንተርናሽናልን እየተከታተለ ነው። እንዲሁ ደግሞ የተጫዋቹ የረጅም ጊዜ አድናቂዎችም ናቸው። ቤሊንግሃም ለክለቡ ጥራት ያለው የረጅም ጊዜ ግዢም ሊሆን ይችላል ብለው ያምናሉ። ክሪስታል ፓላስ እንደ አደም ዋርተን፣ ሚኬል ኦሊሴና ኢብሪቼ ኢዜ የመሳሰሉ ወጣት ተጫዋቾችን በቅርብ ዓመታትን በማምጣት በሊጉ ላይም ጥሩ እንቅስቃሴን ያደረጉ ሲሆን በፕሪሚየር ሊጉ ጥራት ያላቸው ተጫዋቾችን በማሳደግም ይታወቃሉ። ስለሆነም የሰንደርላንዱ አማካይ እነሱን ለመቀላቀልም ሊፈተን እንደሚችል ነው የሚያምኑት። ሰንደርላንድ ተጫዋቹን በቀላሉ ማጣትም አይፈልግም። ለአማካዩ ትልቅ ዋጋም ሊጠይቁ ይችላሉ። ማንቸስተር ዩናይትዶች ስምምነቱን ለመጨረስም የሚያስችል የፋይናንስ አቅም እንዲሁ
በእርግጥም አላቸው። በሚቀጥለው ዓመትም በጠንካራ ሁኔታ እንዲሁ ደግሞ መመለስን ከፈለጉ በክረምት ወጣት ቡድናቸውን ማሻሻልም አለባቸው። ጆቤ ቤሊንግሃም ለእነርሱ ደግሞ እጅግ በጣም ጥሩ የረጅም ጊዜ ኢንቨስትመንትም ይሆናል ተብሎ ነው የሚጠበቀው። አርሰናል፣ ማንቸስተር ዩናይትድ እና ቼልሲ ለአንድ ተከላካይ ጥያቄ አቅርበዋል። አርሰናል፣ ማንቸስተር ዩናይትድ እና ቼልሲ የፊዮረንቲናውን ተከላካይ ፒዮትሮ ኩሞዞን በውድድር ዓመቱ መጨረሻ የማስፈረም ፍላጎት አላቸው። የ20 ዓመቱ የመሃል ተከላካይ በጣሊያን ውስጥም ከፍተኛ ደረጃ የተሰጠው ሲሆን ለሶስቱም ክለቦች ደግሞ ጥራት ያለው የረጅም ጊዜ ኢንቨስትመንት ሊሆንም ይችላል ተብሎ ይታሰባል። እንደ ቲቢአር ፉትቦል ዘገባ ከሆነ ሶስቱ የፕሪሚየር ሊግ ክለቦች ለጣሊያናዊው ተከላካይ ጥያቄ አቀርበዋል። ፔትሮ ኮሙዞ የወደፊት ኮከብ ሊሆን ይችላል። ኮሙዞ በጣም ጥሩ ተሰጥኦ ያለው ተጫዋች ነው። ራሱንም በፊዮረንቲና እንዲሁ ደግሞ አቋቁሞ በደንብ እያሳየ ይገኛል። አስፈላጊ ተጫዋች አድርጎም በደንብ አሳይቷል። በፕሪሚየር ሊጉም ጥሩ የመጫወት ብቃት እንዳለው ምንም ጥርጥር እንደሌለው ነው የሚታመነው። የ20 ዓመቱ ወጣት በእንግሊዝ ውስጥም ወደ አስተማማኝ ተከላካይነት ሊያድግም ይችላል ተብሎ ይታሰባል። ስለዚህም ደግሞ ይህንን ተጫዋች ኒውካስል ዩናይትድ፣ ብራይተን እና ቦርድ መዝም ያሉ ክለቦችም እድገቱን በቅርበት እየተከታተሉት ይገኛሉ። ነገር ግን ትልልቆቹ የሊጉ ክለቦችም ለተጫዋቹ ፊርማ የተሻለ እድል አላቸው ተብሎ ነው የሚታሰበው። አርሰናሎች የተከላካይ ጥልቀትን ይፈልጋሉ። እናም የ20 ዓመቱ ተጫዋችም ለእነሱ የረጅም ጊዜ ኢንቨስትመንት ሊሆን ይችላል። ቀደም ባሉት ጊዜያት ጥሩ ችሎታ ያላቸው ወጣት ተጫዋቾችን በማሳደግም ጥሩ ስም ያላቸው ለኮሙዞም እድገት ቁልፍ ሚና ሊጫወቱ ይችላሉ። በተመሳሳይ የማንቸስተር ዩናይትድ ለወደፊት እቅድ ማውጣት እየጀመሩ ሲሆን በመሃል ተከላካይ ቦታ ላይ እንደ ሃሪ ማጓየር ላሉ ተጫዋቾችም ጥራት ያለው አማራጭም ይፈልጋሉ። የጣሊያኑ ተከላካይ ለዩናይትድ ተስማሚ የሆነ ግዢ ይመስላል። መደበኛ እግር ኳስም ሊያቀርቡለትና ወደፊት ኮከብ እንዲሆንም ሊያሳድጉትም ይችላሉ ተብሎ ነው የሚታሰበው። ቸልሲዎችን በተመለከተ በመከላከሉ ረገድ በጣም የተጋለጠ ሲሆን በክረምቱ ወቅትም የመሃል ተከላካይ እንደሚያስፈልጋቸው ከማንም የተሰወረ አይደለም። ዌስሊ ፎፋና በጉዳት ችግሮችም ታግሏል። ቤን ዋይት ባዲያሼል ከክለቡ ሊለቅ ይችላል። የ20 ዓመቱ ተከላካይ እጅግ በጣም ጥሩ ግዢ ሊሆን እንደሚችል ይታመናል። ተጫዋቹም በአውሮፓ ከፍተኛ ደረጃ የተሰጠው ተጫዋች እንደሆነ እየተገለጸ ነው። የቼልሲው ባለቤት ቶድ ቦህሊ አዲስ የስቴዲየም እቅድ በ17 ዓመታት ውስጥ ሊጠናቀቅ እንደማይችል ገለጹ። ቼልሲ ወደ አዲስ ስቴዲየም የመዘዋወር እቅድ እስከ 2042 ድረስም ሊቆይ እንደሚችል ባለቤቱ ቶድ ቦህሊ ተናግረዋል። የምዕራብ ለንደኑ ክለብ አዲስ ስቴዲየም ጉዳይ የውይይት ነጥብ ሆኖ የቆየ ሲሆን የእንግሊዙ ግዙፍ ክለብ ስታንፈርድ ብሪጅ ከተቀናቃኛቸው እጅግ በጣም የወረደ መሆኑን እያሳያቸው ነው። ስታንፈርድ ብሪጅ በአሁኑ ጊዜ 41,000 ተመልካቾችን የሚይዝ ሲሆን በሊጉ 9 ትልቁ የፕሪሚየር ሊግ ስቴዲየም ነው። 9ኛ ደረጃ ላይ ተቀምጧል። ይህም ቸልሲ በሊጉ ከፍተኛ ተመልካች ከሚይዘው ኦልትራፎርድ ከ33,000 በላይ መቀመጫዎች ያንሳል። ሰማያዎቹ ከሚገጥሟቸው የትኬት ሽያጭ ጉድለት በተጨማሪ የጨዋታ ቀን መስተንግዶ ገቢም ጉዳይም አለ። በስቴዲየም አዲስ ስቴዲየም ግንባታ ጉዳይ ላይ ለረጅም ጊዜ ውይይቶች ሲደረጉ ቆይተዋል። ነገር ግን ሙሉ በሙሉ እንደገና መገንባት ወይም ደግሞ ብሪጅ ላይ ሌላ ማሻሻያ ማድረግም የሚለው ላይ ባለቤቶቹ እንግዲህ ይካፈላሉ ተብሎ ይታሰባል። ቶድ ቦህሊ ለብሉምበርግ እንደተናገረው ከሆነ ስቴዲየሙ ለማሻሻልም እቅድ የተያዘ ቢሆንም የሚያስፈልገውን ለማሳካት ረጅም ጊዜ ሊወስድ ይችላል ተብሎ ነው የሚታሰበው። ቶድ ቦህሊ ሲናገር ክለቡ ለመጀመሪያ ጊዜም ስንገዛ ተስማምተናል። በስቴዲየሙ ላይም ጉዳይ እንግዲህ በመወያየትም 15 ወይም 20 ዓመታትን የሚወስድ ይመስላል። ለንደን ብዙ ጎብኚዎች ያሉባት በጣም አስደሳች ከተማ ነች። ስለሆነም ይህ ስቴዲየም ትልቅ ፕሮጀክት ነው። ቸልሲን የሚያክል ትልቅ ክለብም የክለቡን ግዛት እንግዲህ የሚያንጸባርቅበት ስቴዲየም ሊኖረው እንደሚገባ ሁሉም ሰው የሚገነዘበው ይመስለኛል ብለዋል። ቶድ ቦህሊ በተጨማሪም ሲናገሩ በክለቡ ስቴዲየም ላይ ንግግሮች በውድድር ዓመቱ መጨረሻ እንደገና እንደሚከፈቱ ገልጸዋል። ከውድድር ዓመቱ መጠናቀቅ በኋላም የቸልሲ ባለስልጣኖች ከለንደን ከተማ መሪዎች ጋርም ለመነጋገር ቀጠሮ እንዲያዙም ነው እየተሰማ የሚገኘው። አርሰናል የፕሪሚየር ሊጉን አጥቂ ለማግኘት ወደ ዝውውሩ ገብቷል። ተጫዋቹን ለማስፈረም 70 ሚሊዮን ዩሮ የመክፈልም ዝግጁ ናቸው። አርሰናል የዌስትሃም ዩናይትዱን ሙሐመድ ቁዱስን ለማስፈረም ፍላጎት ላይ መሆናቸውን ፌጂ ያዘግበዋል። አርሰናሎች የጋናውን ኮከብ አገልግሎት ለማግኘትም ትልቅ ዋጋ እያዘጋጁ ነው። የ24 ዓመቱ ተጫዋች ለዌስትሃም ዩናይትዶች ቋሚ ተጫዋች ሲሆን ሁለገብ ብቃትና የማጥቃት ብቃቱም የአርሰናልን ጨምሮ የበርካታ ክለቦችንም ትኩረት ስቧል። አርሰናል አገልግሎቱን ለማግኘት ወደ 70 ሚሊዮን ዩሮ ለማቅረብም ተዘጋጅቷል። ሚኬል አርቴታ ሙሐመድ ቁዱስን በፕሪሚየር ሊጉ ካለው የጥራትና የተረጋገጠ ሪካርድ አንጻርም የአርሰናሎች የአጥቂ አማራጮችን ለማጠናከርም እንደ ጥሩ ነገር ይጠቀመዋል። ከሙሐመድ ቁዱስ የዌስትሃም ዩናይትድ ከአያክስ የተቀላቀለ ሲሆን በኦገስት 2023 በ38 ሚሊዮን ፓውንድ ነበር
ከዚያን ጊዜ ጀምሮ በሁሉም ውድድሮች በ45 ጨዋታዎች 23 ጎሎችን እንዲሁ በማስቆጠር ትልቅ አስተዋጽኦን ማድረግ የቻለ ተጫዋች ነው። ነገር ግን አርሰናል መሐመድ ቁዱስን ለማስፈረምም ፉክክር ይገጥማቸዋል ተብሎ ነው የሚታሰበው። አርሰናል ዴክላን ራይስን ፉክክር እንግዲህ ካስፈረመ በኋላ እንግዲህ ከዌስትሃም ዩናይትድ አሁንም በድጋሚ ሌላ የዌስትሃም ዩናይትድ ተጫዋችም ለማስፈረም ሙከራ እያደረገ ነው። አርሰናል የቁዱስን ፉክክር እየመራ ቢመስልም ፍላጎት ብቻውን ግን አይደለም። ሊቨርፑልና ቼልሲም ከተጫዋቹ ጋር ግንኙነቶችን ያደረጉ ሌሎች የእንግሊዝ ፕሪምየር ሊግ ክለቦች እንደሆኑ ነው እየተገለጸ የሚገኘው። የአርሰናል የቻምፒየንስ ሊግ እግር ኳስ ላይ መኖርና በአርቴታ ፕሮጀክት ውስጥም የሚኖረው ግልጽ ሚና ለመሐመድ ቅዱስ ጥሩ ጭማሪ ሊሆን ይችላል። በተጨማሪም መሐመድ ቅዱስ በለንደን የመቆየት ምርጫው ወደ አርሰናል እንዲሄድም ሊያደርገው ይችላል። አርሰናሎች በፊት መስመራቸው ውስጥም የበለጠ ጥልቀትን መጨመር ነው የሚፈልጉት። በዚያ ቦታ ላይ ጥልቀትን ለመጨመርም አርቴታ አዲስ ሁለገባ አጥቂ ለማስፈረምም እየፈለገ ሲሆን መሐመድ ቅዱስ አርቴታ ከሚፈልገው መገለጫ ጋርም የሚስማማ ተጫዋች ነው። ዌስትሃም በኮከብ ተጫዋቻቸው ላይ ያለውን የሚያውቁ ሲሆን ለድርድርም ክፍት እንዲሆኑ ተነግሯል። ነገር ግን ከፍተኛ ክፍያ ከዝውውሩ ይፈልጋሉ ተብሎ ነው የሚጠበቀው። ባርሴሎና ሆላንዳዊውን ተከላካይ እየተመለከተ ነው። ባርሴሎና ጀረሚ ፍሪምፖንግን እንደ ጥሩ ፊርማ እየተመለከቱት ነው። እንደ ስፖርት ዘገባ ተጫዋቹ በሊቨርፑል እየተፈለገ ቢሆንም ጀረሚ ፍሪምፖንግ በአሰልጣኝ ሃንስ ፍሊክና በስፖርት ዳይሬክተሩ ዴኮ ትልቅ ተወዳጅነት አለው ተብሏል። ስለሆነም ተጫዋቹን ለማስፈረምም ይሰራሉ። ጀረሚ ፍሪምፖንግ በዚህ ውድድር ዘመን በሻቪ አሎንዞ ቡድን ተመራጭ 3-4-2-1 አስተላለፍ 41 ጨዋታዎች ላይም የቀኝ ክንፍ ተከላካይ ሆኖ ተጫውቷል። የ24 ዓመቱ ተጫዋች በቀኝ መስመር ተከላካይነት ለ4 ጊዜያት ተሰልፎ የተጫወተ ሲሆን በማጥቃት ብቃቱም ጎልቶ እንዲታይ አድርጎታል። ጀረሚ ፍሪምፖንግ በዚህ ዓመት 12 ለጎል የሆኑ ኳሶችን አመቻችቶ አቀብለዋል። ለዚህም ነው ባርሴሎና በክረምት ጥሩ የቀኝ መስመር ተከላካይን ፊርማ አድርጎ እያየው ያለው። ሃንስ ፍሊክ የ24 ዓመቱን ወጣት ከኢንተር ሚላኑ ደንዘል ደምፍሪስ ጋርም በተመሳሳይ መንገድም እየተመለከተ ነው። ሆኖም ግን አሁን ላይ እንግዲህ ጀረሚ ፍሪምፖንግ ወደ ሊቨርፑል ሊያመራ ከጫፍ መድረሱን የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ወቅታዊ የፋይናንስ ሁኔታ የጀረሚ ፍሪምፖንግ ስምምነትን በባርሴሎና ቤት አጠራጣሪ ያደርገዋል። እንደ አማራጭም በካታላኑ ቡድን የተያዙት የሞናኮ ቫንደርሰን፣ የፊዮረንቲናው ዶዶ እና የሴጉንዳው ዲቪዚየን የአልሜሪያው እንዲሁ ደግሞ ማርክ ፑቢል ጭምር እንግዲህ እየተከታተሉት ይገኛሉ። ሃንስ ፍሊክ ከላማሲ የመጡ ተጫዋቾችንም ለመጠቀም ክፍት ነው ተብሏል። ሊቨርፑሎች ግን የጀረሚ ፍሪምፖንግን ፊርማ ለማግኘት እጅጉን ቅርብ ናቸው። በትሬንት አሌክዛንደር አርኖልድ ምትክም ለማድረግ ይመኛሉ። ተጫዋቹም ቢሆን ቀያዮቹን ለመቀላቀል ክፍት ነው። ባርሴሎና ከጀረሚ ፍሪምፖንግ በተመሳሳይ የሀገሩ ልጅ ደንዘል ደምፍሪስንም እየተመለከቱ ይገኛሉ። ነገር ግን ዋና ፍላጎታቸው የባየር ሌቨርኩዘኑን ኮከብ ማስፈረም እንደሆነ ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ ከሩበን አሞሪም ጥያቄ በኋላ በአውሮፓ በጣም ምርጡ አጥቂ ቁጥር 1 ኢላማ አድርገውታል። ማንቸስተር ዩናይትዶች የስፖርቲንግ ሊዝበኑን አጥቂ ቪክተር ዮከርሽን በክረምቱ ዋና የአጥቂ ኢላማቸው አድርገውታል ሲል ጋዜጠኛ ሰባስቲያን ዴኒስ ተናግሯል። ዩናይትዶች የስዊድኑን ኢንተርናሽናል ከኢፕስዊች ታውኑ አጥቂ ሊያም ዴላፕ እና ከጋላት ሳራዩ ቪክተር ኦስሜን ጋር በአጥቂ ዝርዝር ውስጥ አስቀምጠውታል። ቪክተር ዮከርሽ ለፕሪሚየር ሊግ ዝውውር ጋር ደግሞ ከሩበን አሞሪም ጋር ለመገናኘት ክፍት ይሆናል ተብሎ ይታመናል። ሩበን አሞሪም የክለቡ ቦርድ ለቀድሞ የኮቨንትሪው ኮከብ በክረምት ውል ላይም እንዲያተኩር መጠየቁ ተዘግቧል። ጨዋታ ቀያሪ የሆነው የፊት አጥቂ በሚቀጥለው ክለቡ በአመት 12 ሚሊዮን ዩሮ ደሞዝም እንደሚፈልግና በሚቀጥለው የውድድር ዘመንም የቻምፒየንስ ሊግ እግር ኳስን መጫወት እንደሚመርጥ ነው የተዘገበው። አሁንም ቪክተር ዮከርሽ የማንቸስተር ዩናይትድ ቁጥር 1 ኢላማ ነው። እንደ ዴኒስ ገለጻ ከሆነ ዩናይትድ የዩሮፓ ሊግን በማሸነፍና ለቀጣዩ የውድድር ዘመንም ቻምፒየንስ ሊግን ማለፍ ከቻሉ ቪክተር ዮከርሽን የማስፈረም እድላቸው ከፍ ሊያደርጉት ይችላሉ። ቪክተር ዮከርሽ በ2023 ከተቀላቀለ በኋላ ለስፖርቲንግ ሊዝበን በ99 ጨዋታዎች 95 ጎሎችን እንዲሁ ማስቆጠር የቻለ ሰው ነው። ዩናይትዶች የሩበን አሞሪምን የፊት መስመር ማጠናከሪያዎችንም በቶሎ ማጠናቀቅ ይፈልጋሉ ተብሎ የታመነ ሲሆን የወልቭሱን ኮከብ ማቲያስ ኩኛህን ለማስፈረምም እየተቃረቡ ነው። ሁለገብ አጥቂው በኦልትራፎርድ የመጀመሪያው የክረምቱ ፈራሚ ለመሆንም የላቁ ንግግሮች ላይም እንደሚገኙ ተዘግቧል። እናም አዲስ አጥቂ ለማቲያስ ኩኛህ በኋላ ሊያስከትሉት ይችላሉ። የስዊድኑ ኢንተርናሽናል ለዚህ የውድድር ዘመን በፖርቱጋል ሌላ አስደናቂ የውድድር ዘመንን አሳልፏል። 52 ጎሎችን አስቆጥሮ 12 ለጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል። ከስፖርቲንግ ሊዝበን ጋርም ያለው ውል እስከ ሰኔ 2028 ድረስም ይቆያል ተብሎ ነው የሚጠበቀው። ሪያል ማድሪድ ሌላኛውን የሊቨርፑል ኮከብ በቀጣይ ክረምት በነፃ ማግኘትም ይፈልጋል። ሪያል ማድሪድ የሊቨርፑልን ተከላካይ ኢብራሂማ ኮናቴን ቀጣይ ኢላማቸው አድርገውታል።
እንደ ስፓኒሹ ጋዜጣ ማርካ ዘገባ ከሆነ ፈረንሳዊው ሎስ ብላንኮቹም የዝውውር ክፍያን ሳይከፍሉ ምርጥ ተጫዋችም የማግኘት ስልታቸውን በመጠቀም ሊያስፈርሙት የተዘጋጁት አዲስ ተጫዋች ሊሆን ይችላል። ኬሊያን ምባፔ ባለፈው ክረምት መጀመሪያ ላይ ከፓሪስ ሰን ዠርሜን በነፃ ማስፈረማቸው ይታወሳል። ትሬንት አሌክዛንደር አርኖልድን ለማስፈረምም ከስምምነት መድረሳቸውን ተከትሎ በዚህ ክረምትም ቀያዮቹ ከታላላቅ ክለቦች መካከልም አንዱን ለመጨመር ተቃርበዋል። የሊቨርፑል የተከላካይ መስመር ከቨርጂል ቫን ዳይክ ጋር በመሆን በአርነ ስሎት የመጀመሪያ ውድድር ዘመንም የፕሪሚየር ሊጉን አሸናፊነት ሲያረጋግጡ ኢብራሂማ ኮናቴ ዋናው ሰው ነበር። ኢብራሂማ ኮናቴ አንፊልድ በደረሰበት ጊዜም በጉዳት የተወሰነ ችግር ቢያጋጥመውም የ25 ዓመቱ ወጣት ጠንካራ አስተዋጽኦን አበርክቷል። በዚህም ዓመት በሁሉም ውድድሮች 39 ጨዋታዎችን ማድረግም ችሏል። ፈረንሳዊው በ2021 ክረምት ከአርቢ ላይፕዚግ ከተቀላቀለ በኋላ የ5 ዓመታት ኮንትራት ፈርሟል። ነገር ግን ከሊቨርፑል ጋርም ማራዘሚያ አልፈረመም። ይህም እንግዲህ የወደፊት ህይወቱን ጥርጣሬ ውስጥም ጥሏል። ኮንትራቱ በ2026 ክረምት ላይ ያበቃል። ቀያዮቹ በውድድር ዓመቱ ውጤታማ ቢሆኑም ከሜዳ ውጭ ግን የተለየ መልክም ያለው ጊዜም እንዲሁ አሳልፈዋል ተብሎ ነው የሚጠበቀው። የሶስት ክለቦች ውል በክረምቱ ሊጠናቀቅ ተቃርቦ ነበር። ሆኖም ግን ሞሐመድ ሳላህና ቨርጂል ቫን ዳይክ የወደፊት ህይወታቸውን እንግዲህ ለክለቡ ሰጥተዋል። አሌክዛንደር አርኖልድ ግን ለመልቀቅ ወስኗል። የማል ተከላካዩ ለሪያል ማድሪድ ላለፉት ጥቂት የውድድር ዓመታትም ችግር ሆኖበታል። ምክንያቱም ጉዳት ቡድኑን አስቸግሮታል። የአርሰናሉ ዊሊያም ሳሊባ ለማስፈረም ያላቸው ፍላጎትን ተከትሎ የኢብራሂማ ኮናቴ መጨመር ደግሞ ለነጮቹ ትልቅ ጭማሪ ይሆናል ተብሎ ይጠበቃል። ስለሆነም ኢብራሂማ ኮናቴ በዚህ ክረምት ገንዘብ አውጥተው ከማስፈረም ይልቅ ፔሬስ ተጫዋቾቹን በማሳመን በአንፊልድ 1 ዓመት ቆይቶ በቀጣይ ዓመት በነፃ ለማግኘትም ይፈልጋሉ። ነገር ግን ሊቨርፑሎች ተከላካዩን በዚህ ክረምት ኮንትራቱን የማይራዘም ከሆነ ለመሸጥ ዝግጁ ናቸው። ሊቨርፑሎች ባለፉት ወራት እንዳሳለፉት ጊዜ እንግዲህ በድጋሚ በቀጣይ ዓመትም በኢብራሂማ ኮናቴ ላይ መድገም አይፈልጉም ተብሎ ነው የሚጠበቀው። ማንቸስተር ዩናይትዶች የሴሪኤውን ግብ ጠባቂ በድጋሚ ለማስፈረም ንግግር ጀመሩ። ሩበን አሞሪም ቡድኑን ለማጠናከር ሲፈልግ ማንቸስተር ዩናይትድ የቀድሞ ግብ ጠባቂን ለማስፈረም ንግግር መጀመሩ ተዘግቧል። ሁለቱም አንድሬ ኦናናና አልታይ ባይንደር በቅርብ ወራት ውስጥም በዩናይትድ ቤት ሲታገሉ ቆይተዋል። በግብ ጠባቂ ቦታ በተከታታይ ደካማ አፈጻጸምም ነበራቸው። ዩናይትዶች በክለቡ ታሪክ ታይቶ በማይታወቅ መጥፎ የፕሪሚየር ሊግ ዓመትን ካሳለፉ በኋላ ለትልቅ የክረምት የዝውውር መስኮት እየተዘጋጁ ነው ተብሏል። የግብ ጠባቂ ቦታ ሩበን አሞሪም እና ዩናይትድ አለቆች ማሻሻል ከሚፈልጓቸው በርካታ ቦታዎች አንዱ እንደሆነ ይታመናል። በኦልትራፎርድ የፕሮፌሽናል ህይወቱን የጀመረው የቶሪኖ ግብ ጠባቂ ቫንጃ ሚሊንኮቪች ሳቪች በዩናይትድ እጩ ፈራሚ ዝርዝር ውስጥ መካተቱን ጣሊያናዊው ጋዜጠኛ ፋብሪዚዮ ሮማኖ ተናግሯል። የ20 ጊዜ የእንግሊዝ ሻምፒዮኖቹ ሰርቢያዊውን ወደ ክለቡ ለመመለስም በሚፈልጉበት ጊዜ ከሚሊንኮቪች ሳቪች ተወካዮች ጋርም ግንኙነት እንደጀመሩ ነው የተነገረው። ግብ ጠባቂው በዩናይትድ ቤት በ2014 ከቮጅቮዲን እንግዲህ በክለቡ የፈረመው ገና በ17 ዓመቱ ነበር። ሰርቢያዊው በስራ ፍቃድ ችግር ምክንያት ለክለቡ ዋና ቡድን ጨዋታን አላደረገም። እናም አንድ ጊዜ በውሰት ወደዛኛው ቡድን ከተመለሰ በኋላ ወደ ሌላ ክለብ ሄዶ ነበር። ሚሊንኮቪች ሳቪች የቀድሞው የላትሲዮ ኮከብ ሰርጌ ታናሽም ወንድም እንደሆነ ይነገራል። የሰርጌ ሚሊንኮቪች ሳቪች ታናሽ ወንድም እንደሆነ ይነገራል። የተጫዋቻውን በሳዑዲ አረቢያ አልሂላል ነው እየተጫወተ የሚገኘው። በዚህ ዓመት በሴሪኤ 10 ጊዜ መረቡን ሳያስደፍር መውጣት ችሏል። ሚሊንኮቪች ሳቪች በክረምቱ ክለቡን ይለቃል ተብሎ የሚጠበቅ ሲሆን በርካታ የጣሊያን ቡድኖችም አገልግሎቱን የማግኘት ፍላጎት አላቸው። የአንድሬ ኦናና የረጅም ጊዜ ተተኪ የመሆንም የዩናይትድ ግብ ጠባቂ ስጋትንም ለመቅረፍ ወደዚህ ይመጣል ተብሎ ይታሰባል። ከሳምንታት በፊት ካሜሮናዊው በዩሮፓ ሊግ የሩብ ፍጻሜ የመጀመሪያ ዙር ጨዋታ ላይ በተለይ ከሊዮን ጋር ባደረገው ጨዋታ በሰራቸው ስህተቶች በደጋፊዎችና በመገናኛ ብዙሃንም ከባድ ትችቶችን አስተናግዶ ነበር። ከዛ በተጨማሪ በሌሎች ጨዋታዎች ላይ እንዲወሳኝ ስህተቶችንም ሲሰራ እንደነበር እናስታውሳለን። አዲስ ግብ ጠባቂ ለማምጣት ወደ ገበያው ውስጥ መግባቱ አይቀርም። ከሚሊንኮቪች ሳቪች በተጨማሪ የአይንትራክ ፍራንክፈርቱን ካውሳ ሳንቶስንና የሊሉን ሉካስም ቼቫሊየርንም ኢላማ አድርገውባቸዋል ነው እየተባለ የሚገኘው። ሳዑዲ አረቢያ በብሩኖ ፈርናንዴዝ ላይ አሁንም ፍላጎቷ ቀጥሏል። ለማንቸስተር ዩናይትዱ ብሩኖ ፈርናንዴዝን ለማስፈረም የሳዑዲ አረቢያ ክለቦች አሁንም ትልቅ ዋጋ ሊያቀርቡ እንደሚችሉ ይነገራል። የሳዑዲ አረቢያው ቡድን አልሂላል በተለይ በዚህ ክረምት ብሩኖ ፈርናንዴዝን ለማስፈረም ለማንቸስተር ዩናይትድ ከፍተኛ ዋጋ ለማቅረብም ተዘጋጅተዋል። ነገር ግን የፕሪሚየር ሊጉ ቡድን የመሸጥ ምንም አይነት እቅድ የለውም። ፈርናንዴዝ በዚህ ዓመት በኦልትራፎርድ ልዩ ተጫዋች ሆኖ ቆይቷል። እናም ትልቅ ጥያቄ ሊቀርብለት ይችላል። ሞሐመድ ሳላ በሊቨርፑል ለመቆየት ከወሰነ በኋላ ሂላሎች የፖርቱጋሉን ኮከብ ለማስፈረም እየተዘጋጁ ነው።
ፈርናንዴስ የማንቸስተር ዩናይትድ እስከ 2027 የሚያቆይ ውል ከመፈራረሙ በፊት በሁለቱ ወገኖች መካከልም የመጀመሪያ ግንኙነት እንደነበር መነገሩ ይታወሳል። ምንም እንኳን የፈርናንዴስ ተወካዮች ከአልሂላል ጋር መነጋገራቸው የመካከለኛው ምስራቅ ዘገባዎች ቢናገሩም ዴይሊ ሜል እንደዘገበው ግን ከአልሂላል ምንም አይነት መደበኛ ጥያቄ አለመኖሩንና ጥያቄ ቢቀርብም የማንቸስተር ቡድን ፈርናንዴስን የመሸጥ ምንም አይነት እቅድ እንደሌለው ነው የዘገቡት። የ30 ዓመቱ ተጫዋች በዚህ ሲዝን 19 ጎሎችን አስቆጥሮ 18 ለጎል የሆኑ ኳሶችንም እንዲሁ አመቻችቶ አቀብሏል። በዚህ የውድድር ዘመን ድንቅ ብቃቱን በግሉ ማሳየትም ችሏል። አልሂላል በሳዑዲ ፕሮ ሊግ ውስጥ ካሉት ዋና ክለቦች አንደኛው ሲሆን ከሳላህን ካጣ በኋላ እንግዲህ ብሩኖን በማስፈረምም ሊክሱ ይፈልጋሉ ቡድናቸውን። በዚህ ክረምት ከዓለም ክለቦች ዋንጫ በፊትም ትልቅ ስም ለማግኘትም እየፈለጉ ነው። ባለፈው ወር ሩበን አሞሪም በውድድር ዓመቱ መጨረሻ ፈርናንዴዝ ወደ ሪያል ማድሪድ የሚሄድበት እድልን ውድቅ አድርገውታል። የክለቡ ካፕቴንና የመሪነት ሚና ያለው ጠቀሜታ በማሳየትም ሩበን አሞሪም ሲናገር እሱ የመልቀቅ እድል ምንም የለውም፣ ወዴትም አይሄድም። ብሩኖ እዚህ እንፈልገዋለን፣ ምክንያቱም ፕሪሚየር ሊግን እንደገና ማሸነፍ ስለምንፈልግ ጥሩ ተጫዋች ከኛ ጋር እንዲቀጥል እንፈልጋለን ሲልም ጭምር ነው ተናግሮ የነበረው። የኒውካስል ዩናይትድ ተከላካይ ከቅርብ ጊዜ ብቃቶቹ በኋላ አሳፋሪ የሚል ስያሜ ተሰጠው። የኒውካስል ዩናይትዱ ተከላካይ ሉዊድ ኬሊ ባለፈው ዓመት ከተቀላቀለ በኋላ በክለቡ አስቸጋሪ ጊዜም አሳልፈዋል። በ2024 ክረምት በቦርነመስ በነፃ ዝውውር ክለቡን እየተቀላቀለ በኋላ የ26 ዓመቱ ተከላካይ የሚጠበቀውን ነገር በሴንት ጄምስስ ፓርክ አላደረገም። ሆኖም በኒውካስል ዩናይትድ ያሳለፈው ቆይታ የመጀመሪያ ቡድን እድሎች ውስን በመሆኑ በ2025 መጀመሪያ ላይ ወደ ዩቬንቱስ በውሰት እንዲዘዋወርም ተደርጓል። ኬሊ በዩቬንቱስ ያከናወናቸው ተግባራት ከጣሊያን ሚዲያ ከፍተኛ ትችትም ገጥሟቸዋል። ጋዜጠኛ ሚሞ ኩጊን በተለይም ደግሞ በፓርማ ጨዋታ ላይ ያሳየውን ደካማ እንቅስቃሴ በማጉላትም በእውነት አሳፋሪ ሲልም ገልጾታል። የትችት ቢሰነዘርበትም ዩቬንቱስ የኬሊን ዝውውር ቋሚ ለማድረግም ተዘጋጅቷል። ኒውካስሎች ከዝውውሩ ወደ 20 ሚሊዮን ፓውንድ እንደሚያገኙ ነው የሚጠበቀው። ለተከላካዩ የተጠየቀውን ዋጋ ከከፈሉ በዩቬንቱስ ታሪክም እጅግ አስከፊው ፈራሚ ነው ተብሎ እንደሚታሰብ የፉትቦል ኢታሊያ ዘጋቢ ኩጊል ተናግሯል። ኮንትራቱ ከኒውካስል ዩናይትድ ከኬሊ ዝውውር ገንዘብ ለማግኘትም ወስኗል። ባለፈው ክረምት ክለቡን በነጻ የተቀላቀለው ተከላካዩ በሴንት ጄምስስ ፓርክም የረጅም ጊዜ የኤዲሃው ቡድን እቅድ እንደማይሆንም ይጠበቃል። ኒውካስል በዚህ የውድድር ዘመን መጀመሪያ ላይ በክለቡ በቂ የመጫወቻ ጊዜ ስላልሰጠው እሱን አሰናብተው በውሰት ወደ ዩቬንቱስ ሊለኩትም መወሰናቸው ከተጫዋቹ ጋር ለመለየትም ያላቸውን ፍላጎት ያሳያል። ተከላካዩ ከማክፓይሶቹ ጋር ቆይታ የሚኖረው አይመስልም። ኬሊ በኒውካስል ዩናይትድ ቆይታ እንደተጠበቀው አልታየም ነበር። ነገር ግን ክለቡ ወደ ዩቬንቱስ በቋሚ ዝውውር ከለቀቀው የገንዘብ ተጠቃሚ ሊሆን እንደሚችልም ነው የሚነገረው። አርሰናል፣ ማንቸስተር ዩናይትድ እና ቼልሲ የተረጋገጠውን ጎል አስቆጣሪ አጥቂ ለማስፈረም እየተፋለሙ ነው። አርሰናል፣ ማንቸስተር ዩናይትድ እና ቼልሲ በዚህ ክረምት የባየር ሌቨርኩዘኑን አጥቂ ፓትሪክ ሺክን ለማስፈረም ፍላጎት አላቸው። ሶስቱም የፕሪሚየር ሊግ ክለቦች የፓትሪክ ሺክን ሁኔታ በቅርበት እየተከታተሉት መሆኑን ለጉዳዩ ቅርበት ያላቸው ምንጮች አረጋግጠዋል። የቼክ ሪፐብሊኩን ኢንተርናሽናል ለማስፈረም ከ30 እስከ 40 ሚሊዮን ዩሮ የሚደርስ ዋጋ እንደሚያስፈልግ ይታመናል። ፓትሪክ ሺክ ከሌቨርኩዘን ጋር ባደረገው ቆይታ አስደናቂ ብቃቱን አሳይቷል። በዚህ የውድድር ዘመን በሁሉም ውድድሮች ለክለብና ለሀገሩ 30 ጎሎችን አስቆጥሯል። የፓትሪክ ሺክን ፊርማ ለማግኘት የሚደረገውን ውድድር የትኛው ክለብ እየመራ እንደሆነ እስካሁን ግልጽ አይደለም። ነገር ግን ሶስቱም አርሰናል፣ ማንቸስተር ዩናይትድ እና ቼልሲ በዚህ ክረምት ተጫዋቹን ለማስፈረም በገበያ ላይ ናቸው። ፓትሪክ ሺክ እስከ 2027 ድረስ ውል አለው። ነገር ግን ከቼንድ ኦፍ ሳይድ እንደዘገበው የሌቨርኩዘን አጥቂ የወደፊት ዕጣ ፈንታ በዚህ ክረምት የተወሰነ ጥርጣሬ ውስጥም እንዳለ ተረድቷል። የ29 ዓመቱ አጥቂ በአሁኑ ጊዜ በሌቨርኩዘን የወደፊት ዕጣ ፈንታቸው ካልታወቁ ተጫዋቾች መካከል አንዱ ሊሆን ይችላል። ጆናታን ታህ ኮንትራቱ ሲጠናቀቅም ሲቃረብ ጀረሚ ፍሪምፖንግ እና ፍሎሪያን ቨርትስም በክረምቱ የጀርመኑን ቡድን ሊለቁ የሚችሉ ስሞች ናቸው። ፓትሪክ ሺክ ከዚህ ቀደም በፕሪሚየር ሊግ ክለቦች ራዳር ላይ የነበረ ቢሆንም አሁን ላይ ግን አርሰናል፣ ዩናይትድ እና ቼልሲዎች በዚህ ውድድር ዓመት ባሳዩት ጥሩ ብቃት ምክንያት ፍላጎታቸው እያደገ መሆኑን ለመረዳት ተችሏል። ከቼንድ ኦፍ ሳይድ አርሰናሎች ፓትሪክ ሺክን እየተከታተሉና በዚህ ክረምትም ከሌሎች ስሞች ጋር ዝርዝራቸው ላይ እንዲቀመጥም እንደ ጥሩ አማራጭ አድርገው የሚመለከቱታል ብለዋል። ቼልሲዎች በአጥቂ ቦታ ችግሮች ያሉባቸው ፓትሪክ ሺክ ወጥነት በሌለው ኒኮላስ ጃክሰን ላይ ማሻሻያ ሊሆን ይችላል። ይህ በእንዲህ እንዳለ ዩናይትዶች ትልቅ የመልሶ ግንባታ በአጥቂ መስመር ላይ ይፈልጋሉ። ማንቸስተር ዩናይትድ ኮቢ ማይኖን እንዲቆይም ሲናገር፣ አሊሃንድሮ ጋርናቾ ግን እንዲሸጥ ተነግሯቸዋል። የቀድሞ የዩናይትድ ተከላካይ የነበረው ፖል ፓርከር
ማንቸስተር ዩናይትድ አሌሃንድሮ ጋርናቾን እንዲሸጡ ነገር ግን በማንኛውም ዋጋ ኮቢ ማይኖን እንደሚያቆዩት አስቧል። አማካዩ የክለቡ ቁልፍ አካል እንደሆነ ያምናል። ነገር ግን አርጀንቲናዊው የክንፍ መስመር ተጫዋች በቅርቡ ቢሸጥ ጥሩ ነው ሲልም ነው የተናገረው። ፓርከር ሲናገር ኮቢ ማይኖ በተደጋጋሚ ተመልክቼዋለሁ። እሱ ኬት እንደመጣም እናውቃለን። እሱ ማንቸስተር ዩናይትድ መልቀቅ ይፈልጋል ብላችሁ ብትጠይቁኝ አይሆንም እላለሁ። ኮቢ ማይኖ እንደ ልዩ ተጫዋች እመለከተዋለሁ። ኮቢ ከማንቸስተር ዩናይትድ እንዳለፉት ተጫዋችም ተገንብቷል። ኢኒዮስ ኮቢ ማይኖ ላይ መጨከን የለበትም እላለሁ። ጋርናቾን በተመለከተ ግን አዲስ ተጫዋች ቢመጣም በቦታው እንግዲህ ቦታውን ያጣል። እንደ ኮቢ ማይኖ የሚፎካከር አይመስለኝም። ጋርናቾ መልቀቅን እየፈለገ ያለ ይመስለኛል። ሌላ አውሮፓ ያለ ትልቅ ክለብም ከማንቸስተር ዩናይትድ የተሻለ እንደሚሆንም ካሰበም መልቀቅ አለበት ሲልም ጭምር ነው እንዲሁ የተናገረው። ማንቸስተር ዩናይትድ በሁለቱም ተጫዋቾች በጥር ወር ለሽያጭ የቀረበ ሲሆን ቸልሲ ፈላጊ ነበሩ። ዩናይትዶች ከሁለቱ ተጫዋቾች ዝውውር እስከ 70 ሚሊዮን ፓውንድ ዋጋ ለጥፈውባቸው ነበር። የክንፍ አጥቂው እንግዲህ አሁን ላይ የአትሌቲኮ ማድሪድ፣ ናፖሊ፣ ቸልሲ ፍላጎትን ስቧል። በክረምቱ ወደ አንዳቸው የመሄድ እድልም አለው ተብሎ ይታሰባል። ዩናይትድ አሁንም አንዳቸውን የማቆየትም እያሰበ ነው። በተለይም ደግሞ የዩናይትድ ቦርድ ለኮቢ ማይኖ ጥሩ ኮንትራት ማቅረቡ በክረምቱ መቆየቱን እንደሚፈልጉ የሚያሳይ ሲሆን፣ በተቃራኒው ጋርናቾ ለመልቀቅ ሊገደዱ ይችላሉ። ተጫዋቹ በማንቸስተር መቆየትን ቢፈልግም ዩናይትዶች ግን ከጋርናቾ ሽያጭ ዝውውሮችን ለመፈጸምም ያስባሉ ተብሎ ነው የሚታሰበው። አርሰናል በፕሪሚየር ሊጉ ተቀናቃኝ ማንቸስተር ዩናይትድ የሚፈልገውን አስደናቂ ተጫዋች ለማስፈረም ያስባሉ። የአርሰናሉ አሰልጣኝ ሚኬል አርቴታ በክረምቱ የዝውውር መስኮት አዲስ አጥቂ ማስፈረም ቅድሚያ ሰጥቶ እየሰራ ነው። አርሰናሎች በዚህ ሲዝን በድጋሚ የፕሪሚየር ሊጉን ዋንጫ ተሸንፈዋል። ልክ እንደ ባለፉት ሁለት የውድድር ዘመናት ትልቁ ምክንያትም በክለቡ ትክክለኛ ግብ አስቆጣሪ ጥረት ነው። በዚህ ሲዝን በፕሪሚየር ሊግ ከአርሰናል ተጫዋቾች መካከል እንደ ማንኛውም የተሻለ ጎል ማስቆጠር አልቻለም። የቡድኑ ዋነኛ ችግርን ለመፍታትም ለአዲስ ቁጥር 9 ተጫዋችም ወደ ገበያ ለመግባትም ዝግጁ ናቸው። አሁን ላይ አርሰናል የኢፕስዊች ታውኑን አጥቂ ሊያም ዴላፕን ይፈልጉታል። የሰሜን ለንደኑ ክለብ የሊያም ዴላፕ ተወካዮችን ማነጋገሩ ተዘግቧል። ይህ እርምጃ የመጣውም የአርሰናል ስፖርት ዳይሬክተር አንድሪያ ቤርታ አርቴታን በተሳካ ሁኔታ የክለቡን የምልመላ ስትራቴጂ እንደገና እንዲገመግም ካሳመነው በኋላ ነው። በቤርታ መሪነት አርሰናል ከቤንጃሚን ሼስኮ ዝውውር ወጥቷል። ቤንጃሚን ሼስኮ አሁን ላይ የውል ማፍረሻው ከ80 ሚሊዮን ዩሮ በልጧል። በምትኩ ትኩረታቸውን ወደ ቪክተር ዮከርሽና ሊያም ዴላፕ ያሉ ወጣት ወጪ ቆጣቢ ዝውውሮችም አዙረዋል። የኢፕስዊች ታውኑ አጥቂ በፕሪሚየር ሊጉ ያሳየው አስደናቂ ብቃትም የአርሰናልን ፍላጎት ስቧል። አንድሪያ ቤርታ ስዊድናዊውን አጥቂ ወደ ኤምሬትስ ቢመጣም ዴላፕን ለቪክተር ዮከርሽ ጥሩ ተጠቃሚ አድርጎም ይመለከታቸዋል። አርሰናሎች ዴላፕን ለሁለተኛ አጥቂ ነው የሚፈልጉት ነው የተባለው። አርሰናሎች የ22 ዓመቱን የግል ፍላጎት ለማሟላት ፍላጎት እንዳላቸው ገልጸው ነበር። ነገር ግን ለቦታው መወዳደር እንደሚያስፈልግም ግልጽ አድርገውታል። ምናልባትም ከቪክተር ዮከርሽ ወይም ደግሞ ከሌሎች ከፍተኛ አጥቂዎች ቀጥሎ ሁለተኛ አማራጭም ሊሆን እንደሚችል ይታመናል። በዚህ ክረምት አዲስ አጥቂ የሚፈልጉት ማንቸስተር ዩናይትዶች የቀድሞውን የማንቸስተር ሲቲ ተጫዋች ለማስፈረምም ተያይዘዋል። የቸልሲ አሰልጣኝ ኤንዞ ማሬስካ ሊያም ዴላፕን እንደሚፈልጉት ይታወሳል። ማክስ አሮንስ በበርካታ ቡድኖችም ይፈለጋል። የቦርንመዙ ተከላካይ ማክስ አሮንስ በጥር ወርም ወደ ላሊጋ ከሄደ በኋላ መደበኛ የሆነ እንግዲህ እግር ኳስን እየተጫወተ አይደለም። ነገር ግን አገልግሎቱ ላይ ብዙ ፈላጊዎች አሁንም ብቅ እያሉ ነው። በአጠቃላይ 6 ቡድኖች እንግሊዛዊውን የቀይ መስመር ተከላካይ እየተከታተሉት ይገኛሉ። በአሁኑ ጊዜ በውሰት በቫሌንሲያ ቢገኝም ነገር ግን ሲቪያ እሱን ለማግኘትም የመጀመሪያው ቡድን ነው። ባለፈው ሳምንት ፉትቦል ኤስፓኛ እንደዘገበው ቫሌንሲያ የአሮንን አገልግሎት ለማስቀጠልም ጥረት እንደሚያደርጉ ገልጾ አሁን ላይ ሲቪያ ለ25 ዓመቱ ተጫዋችም ድርድር እንደከፈቱ ምንጮች አስረድተዋል። ሲቪያዎች በዚህ ክረምት በውሰት ውል ተጫዋቾችን ለማስፈረም ከቦርንመዝ ጋርም ንግግር ጀምረዋል። ይህም የመግዛት አማራጭን ያጠቃልላል። በተጨማሪ አሮን ወደ ሴቪያ የመሄድ ፍላጎት እንዳለውም ተጠቅሷል። የግዴታ ግዢውም እስከ 12 እስከ 15 ሚሊዮን ዩሮ ይሆናል። ንግግሮች በአዎንታዊ መልኩ እየሄዱ ነው። ምንም እንኳን የመግዛት አማራጭ ዋጋው ለሲቪያ ከፍተኛ ቢመስልም ለቦርንመዝ ግን በውሰት ተጫዋቹን መልቀቅም ችግር ይሆንበታል ተብሎ አይጠበቅም። ተጫዋቹ ከእንግሊዝ፣ ፈረንሳይና ከጣሊያን ፍላጎቶች ያሉት በሴሪኤ አታላንታ እንደ ኦሎምፒክ ደ ማርሴይና ሊል በፈረንሳይ ያለውን ሁኔታ ይከታተላሉ። አሮን ስለ ሼፊልድ ዩናይትድ እና ለሊድስ እንግዲህ ዩናይትድም አማራጭ ሲሆን ይችላል። የሚገርመው ከዚህ ቀደም ከሱ ጋር የተገናኘው ሪያል ቤቲስ ለፊርማው እጩ ውስጥም ያለ አይመስልም ነው የተባለው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ።
ስላደመጣችሁን፣ ስለተከታተላችሁን፣ ስለምጽፉልንም እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ አድርጋችሁ ከኛ ጋር ስለነበራችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው ቪዲዮአችንን ላይክ ቻናላችንን ሰብስክራይብ ስላደረጋችሁም ከልብ አድርጌ ነው የማመሰግነው። በቀጣይ ሌሎች ፕሮግራሞችን ይዘን በድጋሚ የምንገናኝ ይሆናል። መልካም ጊዜ እንዲሆንላችሁም ግን በአክብሮት ከወዲሁ ተመኘው።